ቤተሰብም ደግሞ እንግዲህ ጎንደር ስንገባ ነበረ እናስጠመኔ ትጠመቂያለሽ ልጆችን ክርስትና ትነሳላችሁ ያሉን ማለት ነው። አሁን ስለገባን በቃ እንግዲህ ልጆችም ክርስትና ይነሱ አንቺም ተጠመቂ ያሉኝ ነው ማለት ነው። ዛሬ ጧት ከእንቅልፋችን እንደተነሱ ማለት ነው ለልጆቹ ማለት ነው አንቺ መጠመቅ ነው የሚያስፈልግሽ አሉኝ ማለት ነው። ለልጆቼ ደግሞ ጧት ተነስተው እከሌ እናርጋት የክርስትና እናት እከሌ ለምን አትሆንም እከሌቱን እያሉ ጭራሽ ሰይድ አሁንም እደግምልሃለሁ በጣም ነው የደጋገምኩት ይሄንን ወሬ ባክን እኔ አዩ መልእክት ምልክሽ ያሁን እውነት ጠጭ ወደ ገጠር ወደኛ እንዳይመጣ ለምን እኔ ራሱ የገጠሩ መንገድ በጣም እንግልታለሁ በጣም ማለት ነው። ስለዚህ አርፈክ ሂድ ይኸው ደግሜ ልካለሁ አርፈክ ሂድ እንዳትመጣ ኮመንት ላይ በርታ ሰይድ ጎበዝ ምናምን ሲሉክ እንትን የልብ ተሰምቶክ እንዳትመጣ አርፈክ ወደ አዩ ተመለስ አዩንም እንዳታጣ ራስክንም እንዳታጣ እኛ ለልጆችም ደግሞ ስትኖር ነው አይደለ? ስለዚህ አርፈክ ተመልሰክ ሂድ ማለት ነው። እኔ ይወላችሁ ይሄ ተናግሬ ያለው በኋላ በእኔ እንዳታሳብብ አንድ ነገር ብትሆን እኔ የለውበት ቀጥ ብለክ ወደ ባለቤትክ ተመለስ ማለት ነው። በጣም ነው የገረመኝ እዛ ባህር ዳር ድረስ መምጣቱ ማለት ነው። እና አሁን እንግዲህ ያው እኔ ዛር ለሚያለው ሰይድዬ እንግዲህ በቃ ፈለግ አርገኝ እንዴ እኔ ግራ የገባኝ ማለት ነው። ደግሞ ምን አለ የመን ማለት ነው እንትን እዛ እንትን ምንድነው አዳን ሲመጣ ባህር ጋር ቆሞ ነበር የሚፈልገኝ። አሁንም ደግሞ እዛ ባህሩ ጋር ምንድነው ያለው ለመዝናናት ሲመጡ አገኛቸዋለሁ እንዴ እኔ አንተ ከባህር ውጭ አልሄድም እንዴ እኔ እኮ እዛ የሄድኩት ወይ ሁለት ቀን ወይ አንድ ቀን ነው የሚሄደው ከዛ ውጭ አልሄድም እንዴ ባህር ውስጥ የምፈልገኝ እኔ አሳ ነኝ አሳ አጥማጅ ነኝ እኔ ምንድን ነኝ የምትፈልገኝ ባህር ውስጥ እንዴ አትሂድ በቃ ሌላ ቦታ ግን ሌላ ሀገር ስትሄድ ባህር ጋር እንዳፈልገኝ እኔ ባህር ጋር አልሄድም እኔ ከዚህ በኋላ ባህር ያለበት አልሄድም ባህር የደረሰበት አልደርስም እንዴ ቆሞ በቃ ሁሌ እዚህ እስከምትመጣ ጠብቃታለሁ ሁሌ ስትዝናና ይላል አልሄድም እኔ ከዚህ በኋላ ባህር ጋር እንዳትሄድ እንዴ ባንተ የተነሳ ባህር ጣለውኝ። እኔ በጣም የገረመኝ ነገር ማለት ነው እኔ ደጋግሜ ነው ያየሁት ቪዲዮ ማለት ነው እውነት ነው ወይስ ኤዲት አድርጎት ነው ብዬ ማለት ነው ደጋግሜ ሳይ የምርም እውነት ነው። እኔ ያልሄድኩበት ሰፈር ሁላ ነው የሄደው እኔ ባህር ዳርም በደንብ ሁሉም ቦታ አልሄድኩም እና በጣም ነው የገረመኝ። ለማንኛውም ማለት ነው ቪዲዮውን እኔ አንድ ላይ በዛውም ከዛ በኋላ ደግሞ እኔ እንደምገኝ ነግራችኋለሁ። ደርሻለሁ 13 ቀበሌ ይኸው አማን ዳቦ ሆስፒታል አካባቢ ነው ያለሁት። ደርሻለሁ። ወሬ ደቄ ማስታወሻ ሊሆን ይችላል። ያው እቴጌ ጣይቱ መዝናኛ ነው። እቴጌ ጣይቱ መዝናኛ እንግዲህ ፍለጋ እንደዚህ ይቀጥላል። ፍለጋ የኔ ስራ ርዕሱ ራሱ ፍለጋ ነው መሆን ያለበት። ይሄ ፈልግ ያጣዋት ረጅም ሰዓት ቆምኩኝ እዚህ እንደባለፈው ያው ሁሌ አይመጡም። እንግዲህ በየቀኑ እየመጣሁ ፈልጋቸዋለሁ። ስጨርስ አንደኛ ቪዲዮ ለቃለሁ። በርባዴ ደበት ጅራ ሰዓት ዴራስ ቱሬ አንገማ ነገሬ خلاص ማልጓሬ ደሞ ጅራም ጉየራዱ ሄ በርባዳቸው ራስ ሌላ ሀገር ቢሆን ይሄ ውስጡ ፎቅ ይሰራ ነበር። ሌላ ሀገር ቢሆን ይሄ ግልጽው ምናምን ውስጥ ሰራበት ውስጡ ፎቅ ይሰራል። ካራሰና አምባዛው ነው አይበለው ሲቸግረው ግን ይቆርጠዋል። የግድ ነው ቀረሶ ከጠፋ አምባዛው ይበላል። ያያችሁት ነው እንግዲህ ሁሉም ቦታ ነው ሄደው። እኔ በጣም ነው የገረመኝ እና ደግሞ ያሳዘነኝ እኔ ከዚህ በኋላ በቃ እኔ ራሱ ፍለጋ ቢሆን አሳዘንከኛው ማለት ነው። ባህር ዳር ድረስ ስለመጣ አሳዝነኛል። ግን ባህር ዳር ስላልሆንክ በቃ እኔ ስላልሆንኩኝ ላገኝህ አልችልም። በቃ ምን አደርጋለሁ? ስለዚህ እንደኔ ማለት ነው በቃ አሁን እንደ ምስትነቴ ተመለስና ወደ አዲስ አበባ ከዛ ወደ አዲስ አበባ ተመለስ። ለምን እኔን አሁን አታገኘኝም? እኔ ያለው ጎንደር ገጠር ውስጥ ነው። ገጠር ነው እኛ አካባቢ በጣም ገጠር ነው። ያው እንደምታዩት ከቤታችን ጀርባ ነው ማለት ነው። ከዚህ ጀርባ ደግሞ
ይሄ ደግሞ እንትኑ አሳያችሁ ነበረ። ቆይ አሳያችኋለሁ፣ በደንብ ነው ማሳያችሁ። የኛን ቤት አበባ ምናምን ዘርተን ማለት ነው ፏ ብሏል አበባው ማለት ነው። አጥራችን ስር ያው ብዙ ጊዜ ክፍለ ሀገር እንደዚህ ይደረጋል ማለት ነው። እና አበባ አለ፣ ቅጠል አለ። እዚህ ጋር እንግዲህ የማሳይክ ጽሁፍ የለም፣ የማሳይክ እንትን የለም፣ አይተክ እንዳትመጣ ነው። የማሳይክ ፎቅ የለም፣ የማሳይክ ሆስፒታል የለም፣ የምነግርክ የሆቴል ስም የለም። እዚህ ያለ ምንድነው? አንድ ቆርቆሮ ቤት፣ አንድ ሳር ቤት፣ አንድ ቆርቆሮ ቤት፣ አንድ ሳር ቤት፣ አንድ የከብት መኖሪያ፣ አንድ የሰው መኖሪያ ነው ማለት ነው። የምልክ አትልፋ፣ አታገኘኝም። እዚህ ያሉት ሳር ቤቶችና ቆርቆሮ ቤቶች ናቸው። ምንም ነገር የለም። ወደዚህ እንዳትመጣ፣ ወደ ጎንደር ደግሞ እንዳትመጣ። እንኳን አንተ እኔ በግድ ነው ያለፍኩት ማለት ነው። ብዙ ስታይ ብዙ መታወቂያ ይታያል፣ ብዙ ነገር አለው። ስለዚህ እንዳትመጣ ነው። መንገድ ላይ በጣም ብዙ ፍተሻ አለ። በዛ ላይ ደግሞ የሚካሄደው በአይሱዚ ነው፣ የሚካሄደው በቅጥቅጥ ነው። በአይሱዚ ማለት ነው። ከዛ በቅጥቅጥ ማለት ነው። መንገዱ በጣም ነው የሚያስቸግረው፣ በጣም አስቸጋሪ ነው መንገዱ። እኔ ምልክ እንዳትመጣ ነው ምልክ። በጣም ነው የሚያስጠላው። ብዙ ፍተሻ አለ፣ ብዙ ነገር አለ። እንኳን አንተ እኔም በግድ ነው ያለፍኩት። ስለዚህ በዛ ላይ ደግሞ መንገዱ አይመችም። ወደ ገጠሩ መንገድ መኪና አይገባም ማለት ነው። አይሱዚና ሞተር ብቻ ነው የሚሄደው። ስለዚህ እንዳትመጣ፣ እኔ እንዳትመጣ ነው ልክ። እዛ በአይሱዚ ተጭነህ ከዛ ደግሞ ከአይሱዚ ወርደ ደግሞ በሞተር ነው የምትሄደው። ስለዚህ እንዳትመጣ፣ ብዙ ጣውረድ ነው ያለው። እዛ ባህር ዳር ከተማ ስለሆነ ነው ችግር የለውም። ገጠር ግን እንዳትመጣ። እኔ ልብ ተሰምቶ ወደ ገጠር እንዳትመጣ። እኔ እውነቴን ነው ምልክ፣ እንዳትመጣ ወደ ገጠር። ባህር ዳር ምንም ኖርማል ነው፣ ምንም አይነት ነገር የለም። ሁሉም ነገር ሰላም ነው ማለት ነው። በዛ ላይ ደግሞ የመጣ መንገዱን ደግሞ በፕሌን ስለሆነ የመጣው ምንም ችግር የለም። ከተማው ውስጥ ሁሉ ነገር ሰላም ነው፣ ምንም ነገር የለም። ባህር ዳር ደስ የምትል ከተማ ናት ሲፈጠር። ስለዚህ ወደ ጎንደር ግን እንዳትመጣ። እኔ ለምሩ ወደኛ ማለት ነው መንገዱ ትንሽ ይደብራል። መንገዱ ወደ ገጠር ስትመጣ ትንሽ እንትን ነው ማለት ነው ወደኛ አካባቢ። ስለዚህ እንዳትመጣ ወደኛ አካባቢ መንገዱ ስለሚያስቸግር መንገድ ላይ በቃ እንዳትመጣ። እኔ እንዳትመጣ ብዬ ካለው እንዳትመጣ ሳይድ እኔ ማለት ነው። እንኳን ይቅርና እኔ እዛ መተክ እኔንና ልጆችን ልታይ ወደዛ ወደ ገጠር እኔ ጋር ከመጣ ራሱ መልሰክ አታየውም። እኔ ይሄው ተናግሬያለሁ፣ አስጠንቅቄያለሁ። እኔ ኃላፊነቱን አልወስድም። በኋላ እሷ ልፈልግ ነው ምናምን ብላ እዛ ሚስትክ ራሱ እንዳትንጨረጨር። እኔ ከዚህ በኋላ ጨርሻለሁኝ እና ማለት ነው። በተረፈ አሁን ቤተሰቦቼ ጋር ነው ያለሁት። ገጠር ገባን ከባህር ዳር። እንግዲህ ከቻልኩኝ ቤቶቹን ምናምን በደንብ አሳያችኋለሁ። አሁን ስላልተመቸኝ ነው ማለት ነው እዚህ ጋር ቁሜ ከጀርባ የምቀርጸው። ግን ሲመቸኝ በደንብ ነው ማሳያችሁ። ገጠሩን አሳያችኋለሁ። ሁሉንም ነገር ነው ማሳያችሁ ማለት ነው። ስሰራ ምናምን አሳያችኋለሁ። አስቀዳ ራስ አሳያችኋለሁ ማለት ነው። በተረፈው ገጠሩ ማለት ነው ይህንን ይመስላል። ግን አሳያችኋለሁ ማለት ነው። ቀስ እያልኩኝ ሁሉንም ነገር እየቀረስኩ አሳያችኋለሁ። አሁን ስላልተመቸኝ ነው። ለምን ከቤተሰብ ጋር ገና እንትን ላይነን ጸብ ላይነን ማለት ነው። ጸብ እንደዚህ የገነነ ጸብ ሳይሆን ኖርማል ጸብ፣ የቤተሰብ ጸብ ነው። ረመዳንም ስለሆነ ማለት ነው። ዘንድሮ ረመዳን ያው ብቻዬንም ስለሆንኩ ትንሽ ከበድ ብሎኛል። በጣም ነው የከበደ ዘንድሮ ረመዳን ወላሂ ከብዶኛል ማለት ነው። እና ለምን እንደሆነ ገና ጾም የማላቅ ሁላ እስከሚመስለኝ ድረስ ነው የከበደኝ ማለት ነው። እና ዱአ አድርጉልኝ፣ የቀረውን አላህ ያቅልልልሽ በሉኝ ማለት ነው። በተረፈ ደግሞ ቤተሰብም ደግሞ እንግዲህ ጎንደር ስንገባ ነበረ እናስጠመን ትጠመቂያለሽ፣ ልጆችን ክርስትና ትነሳላችሁ ያሉን ማለት ነው። አሁን ስለገባን በቃ እንግዲህ ልጆችም ክርስትና ይነሱ አንቺም ተጠመቂ እያሉኝ ነው ማለት ነው። እና እንደውም ዛሬ ጧት ከእንቅልፋችን እንደተነሱ ማለት ነው ለልጆቹ ማለት ነው። እኔ እንኳን ልጆቼ ደግሞ ጧት ተነስተው እከሌ እናርጋት የክርስትና እናት እከሌ ለምን አትሆንም እከሌ ትሁን እያሉ ጭራሽ እኔ እሺ ሳልን የክርስትና እናት መረጣ ላይ ናቸው ማለት ነው። የክርስትና እናት እየመረጡላቸው ነው። እና እንግዲህ ዱአ አድርጉልኝ። ያው እንግዲህ ቤተሰቦቼ ስለሆኑ ከቤተሰብ ደግሞ የትም አይኬድም። ቤተሰቦቼ ናቸው። ቤተሰቦቼን ማግኘቴ በጣም ደስ ብሎኛል። ስለዚህ እንግዲህ ለማንኛውም እናንተ ለኔ ዱአ አድርጉልኝ ማለት ነው። በተረፈ በዚህ ረመዳንን እኔ ጾሜ ልጨርስበት ባካችሁ፣ እናንተም ጾማችሁ ጨርሱ። ከጾሙ ከሁለታችንም ጾም በኋላ እናወራለን እያልኳቸው ነው ማለት ነው። ልክ 9 ሰዓት ነው ከቅዳሴ በኋላ ነው የሚበሉት እነሱ ማለት ነው። ማዘር መለኩሴ እንደመሆኑ አመጻል እና ሲበሉ እነሱ ነይ ቢ ካልበላሽ ቢ በቃሽ እስካሁን ጾመሻል ቢ ይሉኛል ማለት ነው።
ተውኝ ልጹምበት እኔ ለራሴ ረመዳኑ ከብዶኛል ተውኝ እያልኳቸው ነው ማለት ነው። በተረፈ ደግሞ እንግዲህ ወደ አዩ ልዙር ደግሞ ማለት ነው። አዩ ባህር ዳር እንዳትሄድ ሰይድን ጎንደርም እንዳትሄድ ብላለች። አይሽው አይደለ አገራችንን እንግዳ ተቀባይ ነው ባህር ዳር። እንግዳ እኔ ብኖር እቀበለው ነበር ሁላ ማለት ነው። መንገድ ላይ እየቀረጸ አማርኛ ብቻ ሁላ አይደለም እያወራ የነበረው ኦሮሞኛው ላይ እያወራ ነበር። ዘና ብሎ ማንም አይነካሽም ማለት ሁሉም የሚኖርባት ከተማ ናት እንደሚወራው። ይሄ ሁሉም እኮ እንደዚህ በሶሻል ሚዲያ ላይ እንደሚወራው አይደለም። ስለዚህ በጣም እንግዳ ተቀባይ በጣም ሰው አክባሪ ናቸው። ማንም ዞር ብሎ ባህር ዳርም ጎንደርም እንግዳ ተቀባይ ነን። ማንም ቢመጣ ማንም ገጠሩም ክፍት ነው ከተማውም ክፍት ነውና እኔ አሁን ገጠር ስላለውኝ ነው የገጠሩ መንገድ ትንሽ ስለሚደብር ነው እንዳትመጣ ያልኩት እንጂ ጎንደር ቢመጣ ማንም ነው የሚቀበለው እኔ ማለት ነው። እዛው እንግዲህ አዩንም ዛት መተቢውን ብዬ ተመኘው አብራ ካንተ ጋር ዘና እንድትሉ ማለት ነው። ግን ለማንኛውም ሰይድ አሁንም እደግምልሃለሁ በጣም ነው የደጋገምኩት ይሄንን ወሬ እባክን። እኔ አዩ መልእክት ምልክሽ ያሁን እውነት ጠጭ ወደ ገጠር ወደኛ እንዳይመጣ። ለምን እኔ ራሱ የገጠሩ መንገድ በጣም እንግልታለሁ በጣም ማለት ነው። ስለዚህ አርፈክ ሂድ ይኸው ደግሜ ልካለሁ አርፈክ ሂድ እንዳትመጣ ኮመንት ላይ በርታ ሰይድ ጎበዝ ምናምን ሲሉክ እንትን የልብ ልብ ተሰምቶክ እንዳትመጣ አርፈክ ወደ አዩ ተመለስ። አዩንም እንዳታጣ ራስክንም እንዳታጣ እኛ ለልጆችም ደግሞ ስትኖር ነው አይደለ? ስለዚህ አርፈክ ተመልሰክ ሂድ ማለት ነው። እንዳታሳብብ እኔ አሁኑኑ አስጠንቅቄ ነግሬሃለሁ። ቀጥ ብለክ ወደ ባለቤትክ ተመለስ ማለት ነው። በኋላ እኔ ይወላችሁ ይሄ ተናግሬያለሁ። በኋላ በእኔ እንዳታሳብብ አንድ ነገር ብትሆን እኔ የለውበት። ቀጥ ብለክ ወደ ባለቤትክ ተመለስ ማለት ነው። እና ማለት ነው ይኸውልህ አሁን እዛ ብትመጣ ራሱ አንደኛ ብትመጣም አታገኘኝም። እንኳን አንተ ይቅርና እኔ የተወለድኩበት በደንብ አላውቀውም ስማቸው ምናምን በደንብ አላውቀውም። ስለዚህ ገጠር ስለሆነ የሆነ ከተማ ቢሆን አሁን የሆቴል ስም አይተክ የሆስፒታል ስም አይተክ አካባቢው ሰው ብትጠይቅ ይነግርሃል። ታዋቂ ሆስፒታል ነው ያለው ብትጠይቅ ማንም ይነግርሃል። እና ስለዚህ ምንድነው ጠይቃ ብትመጣ የምታገኘኝ ነገር ነው ባህር ዳር ማለት። እዚህ ግን ብትመጣ ያለው ሳር ቤት ያለው ቆርቆሮ ቤት የማን ቆርቆሮ ቤት አያችሁ ብለህ አትል፣ ሳር ቤት አያችሁ ብለህ አትል። ምን ብለህ ትመጣ ነው? ምንም ብለህ አትመጣም። በቃ ቆርቆሮ ቤትና ሳር ቤት ነው አብዛኛው ያለው ማለት ነው። አሁን ራሱ የኛ ቤት ራሱ አንዱ ቆርቆሮ ነው አንዱ ሳር ነው። ሳር ቤት ውስጥ እንጀራ ምናምን ይጋገራል። ከዛ ቆርቆሮ ቤት ደግሞ ቡና ምናምን ይፈላል እናድርበታለን። ሳር ቤት ውስጥ ከፍቶቹ ያድራሉ ማለት ነው። ስለዚህ አሁን ሳር ቤት ያላቸው ቆርቆሮ ቤት ያላቸው አትልም። ለምን? ተመሳሳይ ነው። ሁሉም እንደዛ ነው የሚኖረው። ሳር ቤትና ቆርቆሮ ቤት ነው ያላቸው አብዛኛውን ሰው ማለት ነው። ስለዚህ አርፈ ተቀመጥ እንዳትመጣ ነው ምልክ። እኔ ባህር ዳር ራሱ የመጣኸው እኮ ባህር ዳር ራሱ እኮ በነገራችን ላይ እኔ አልተቀመጥኩም ሆቴሉ ብዙም ማለት ነው። የተወሰነ ተቀመጥኩም ከዛ ወጣሁ ከሆቴሉ። ወር ሙሉ አልቀመጥ ሆቴል እኔ ቀርጬ እንደገና ደግሞ እኔ ያለውበትን እንደዛ ተናግሬ ምናልባት ሳይድ ቢመጣ ያገኘኛል በሚለው እዛ አልቀመጥም። እኔ ከሆቴል ወተን ወደ ሲስተር ቤት ሄጄ ነበረ ማለት ነው። ሲስተር ቤት ተቀምጠን ነበር የተወሰነውን ጊዜ። እኔ ሆቴል ነኝ ባልኩበት ሰዓት ሲስተር ቤት ነበር ያለ ነው። እኔ ቀርጬ የቀረጽኩትን ነው የለቀኩት። ቤቶቹ ይመሳሰላሉ የሁሉም ቤት ማለት ነው። በጣም ስለሚመሳሰል እንዳትመጣ ማለት ነው። በተረፈ እዚህ ጋር ያንተን ነገር ዘግቻለሁ። እኔ ኃላፊነቱን አልወስድም፣ አያገባኝም። ከዚህ በኋላ አዩ ስፈልጊ በረኪና ጠጥተሽ ስፈልጊ ራስሽን እንደዚህ ሲጥ አድርገሽ ባልሽን ወደ አዲስ አበባ መልሹ። እኔ አይመለከተኝም። ማን ነው ስሟ? ሾካካዋ ጓደኛሽ ማለት ነው። ስሟ ራሱ ቡኒ ነው። ቡኒ አርግሽ እንደ ቡና ጣን ቡን ብለሽ ቅሪና አንቺ እንደ ቡና ነው ቆልቶ እንደዚህ መውቀጥ ማለት ነው። አንቺ የምናደድ ምናምን መስሎሽ ነው እንዴ? ሲጥ ነበር ማድረግ ምናምን የምትይ። እኔ አልናደድም አቢብቲ። እኔ አላቅሽ አታውቂኝ። እኔ ለራስሽ ነው። በነገራችን ላይ እኔ ሰይድ ራሱ ማመስገን እፈልጋለሁ። በጣም ነው ማመሰግነው። ደውላ እንትን ስትለው እኔ እንደውም አላየሁትም ነበር። ሰው ነው የላከልኝ ማለት ነው። ስለሚስቴ እንዳታወሪ ስላልክ በዚህ አጋጣሚ ለዚህ ብቻ አመሰግናለሁ ማለት ነው። እንደዚህ ማለት ማንም የማንንም ክብር እኔ ስለሷ እሷ ስላነሳች ነው አለች። እኔ ማውራት ፈልጌ አልነበረም። ብዙ ሰው ዝም ባያት ብሎኝ ነበር። ግን እኔ ስለሷ አንድ ቪዲዮ ላይ እንኳን የሰራውበት የለም። አላቃትም። እኔ ባቃት እሺ አላቃት አታቀኝ እና ስለዚህ አንቺ ስራ ስለሚጎልሽ እኔ ምንም አልልሽም። እዛው አግዣት እንደፈለግሽውኝ ማለት ነው። እኔ አያገባኝም። እኔ ለኔ ስለተከራከረ ደስ ስላለኝ ታያት ስላለሽ ቪዲዮ መስራት የምትፈልጊ ከሆነ ከሷ ስም ውጪ ስሪ።
ቪዲዮ ስሪ ግን የሷን ስም አትጥሪ ነው ያላት ማለት ነው። በጣም ነው ደስ ያለኝ ወላሂ። በቃ እንደዚህ ማለቱ ራሱ እውነቱን ነው። አንቺ ቪዲዮ መስራት ከፈለግሽ ስሪ፣ ግን እኔ ሳሰድቢም እኮ መስራት እኮ ትችያለሽ። ግዴታ እኔን እየተሳደብሽ መስራት የለብሽም። አዩ እርጉዝ ናት ምናምን ብለሽ አስፈራርተሽ ልትመልሽው ነበረ፣ ሳይመለስ ቀረ። ሂጂና እኔን ሲጥ አረጋታለሁ አላሽም? ደውይለትና ይኸው ሲጥ ላረግልህ ነውና ተመለስ በይው። በተረፈ የሰው ክብር አይሽ አትንኪ። ላንቺም ነው ላንቺም እንደዛ ነው። የሰው ክብር መንካት የለብሽም። እኔ እውነት ለመናገር ባልሽ እኮ በጣም ጥሩ ሰው ነው አውቀዋለሁ። በጣም ስርዓት ያለው እኔ አንቺን እንዴት እንዳገባሽ ራሱ ግራ ገባኝ። እንደ ስርዓት የጎደላት ማለት ነው። ለማንኛውም እኔ አልሳደብም ያልኩ የተሳደብኩ ነው። ባለጌ ታረጊያለሽ። እሺ ሰው ለማንኛውም መስራት ከፈለግሽ እኔ ስለኔ እንደዛ ሳትሳደብ የሚያስጠላ የሚያናድድ ነገር ሳትናገሪ ኖርማል ዝም ብለሽ ማውራት ትችያለሽ። እኔ በስሜ ራሱ ስሪ፣ እኔ ፈቅጄልሻለሁ። ዩቲዩብ መስራት ከፈለግሽ በእኔ ስም ስሪ፣ ይታይልሽ፣ ነግጂ፣ ችግር የለውም ማለት ነው። ግን አትስደቢኝ፣ ሳትሰድቢኝ ስሪ በፈጠረሽ። እንዴ በጣም ነውር ነው። መስራት ከፈለግሽ በኖርማል መስራት እየቻልሽ ገና ለገና እንዲታይልኝ ብለሽ እንደዚህ ሙልጭ ጥባት ታርጊ። በእናትሽ አታውቂኝ፣ አላቅሽ እንዴ በጣም ነው የሚያስጠላው። ምን አይነቷ ናት በእናታችሁ? ለማንኛውም ማለት ነው ምንድነው እዚህ ደግሞ ጀሚላ፣ ስለ ጀሚላ ልንገራችሁ። ጀሚላ ሰይድ ማለት ነው ለቤተሰብ እዛ ሆነን በሬ ላም ምናምን ገዝቶ አሉ፣ ላሞች አሉ፣ በሬ አለ ማለት ነውና ላሞች ጀሚላ አባትሽ የገዛው በሬ እና እዚህ እኔ ገጠር እያለሁ ማለት ነው ላም ስር ገብቼ ወተት ጠባ ነበር። ላሟን እንደዚህ ዛትና መጀመሪያ እንዴት እንደማረክ ታውቃላችሁ? እንጨት ትልቅ እንጨት አመጣና ላሟን ነካታለሁ እንደዚህ ጡቶቿ ስር ማለት ነው። አንዳንድ ከፍት ይራገጣል፣ የገጠር ልጆች ታውቃላችሁ። አንዳንድ ከፍት ደግሞ በቃ ሲያኳቸው ደስ ይላቸዋል። ዱላውን ተውና በእጄ እያከኩኝ እጠባታለሁ ማለት ነው። ይሄው እነዚህ የአባትሽ ከፍቶች ናቸው። እኔ ደግሞ እናትሽ እንደዚህ ሳረግ ነበር። ነይ ጥቢ ስላት ሩጫን ማማ በላችኝ። እዚህ ገጠር እያዩት በሳቅ ነው ፍርፍር የሚሉ። ዶሮዋ ስትመጣ ማማ በላችኝ እሪ ትላለች ማለት ነው። እጇ ላይ እንደዚህ ወይ ዳቦ የሆነ ነገር ሰጥቷት እንዲህ ስትል ዶሮዋ መታ እንደዚህ ስቀማት ማለት ነው ማማ በላችኝ እያለች እየሮጠች። እንዴት ነው እዛ ሀገር ዶሮ የለም ከፍት የለም እንዴት በላች ትላለች? ውሻ ናት እያሉ ገጠር ጉረቤት ማለት ነው ቁጭ ብለው አንቻለም ነው የሚሉና የአንቻለም ልጅ ዶሮዋን በላችኝ እንደ ውሻ እየሮጠች እያሉ በጀሚላ እየሳቁባትና ሙድ እየያዙባት ነው ማለት ነው። ጀሚላን በእኔ ሙድ እየያዙ ዶሮዋ ስትመጣ አንቻለም በላችሽ እያሉ ማለት ነው። እና እኔ ምን እንደሷ ልታደርጉኝ ነው እያልኳቸው እና በቃ እዚህ እንደዚህ ነው። ደስ ይላል ያለው ድባብ ምናምን በጣም ነው ደስ የሚለው። እኔም ደስ ብሎኛል። በተረፈ ማለት ነው እወዳችኋለሁ። መልካም ረመዳን ይሆንላችሁ። السلام عليكم ورحمة الله وبركاته.